ሰላም ኑ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 21። ከእነሱም ተለይተን ተነሳን፣ በቀጥታ ሄደን ወደ ቂዮስ፣ በነጋውም ወደ ሩዲ፣ ከዚያም ወደ ጳጥራ መጣን። ወደ ፌንቄም የሚያሻግር መርከብ አግኝተን ገባንና ተነሳን። ቆጵሮስንም ባየናት ጊዜ በስተግራችን ተውናት። ወደ ሶርያም ሄደን ወደ ጢሮስ ደረስን። መርከቡ ሸክሙን በዚያ የሚያራግፍ ነበርና። ደቀ መዛሙርትንም ባገኘን ጊዜ በዚያ 7 ቀን ተቀመጥን። እነሱም ጳውሎስን ወደ ኢየሩሳሌም እንዳያወጣ በመንፈስ አሉት። ከዚያም በፈጸመን ጊዜ ወጥተን ሄድን። ሁላቸውም ከምስቶቻቸው ከልጆቻቸው ጋር እስከ ከተማ ውጪ ድረስ ሸኙን። በባህርም ዳር ተንበርክከን ጸለይን። እርስ በርሳችንም ተሰነባብተን ወደ መርከብ ወጣም። እነዚያም ወደ ቤታቸው ተመለሱ። እኛም የባህሩን መንገድ ጨርሰን ኬጥሮስ ወደ አካ ደረስን። ለወንድሞችም ሰላምታ ሰጥተን ከነሱ ዘንድ 1 ቀን ተቀመጥን። በነጋውም ወጥተን ወደ ቂሳሪያ መጣን። ለ7 አንድ በሚሆን በወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወስዶ የገዛ እጁን እና እግሩን አስሮ እንዲሁ በመንፈስ ቅዱስ ይህ መታጠቂያ ያለው ሰው አይሁድ በኢየሩሳሌም እንደዚሁ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ይህን በሰማን ጊዜ እኛም በዚያ የሚኖሩት ወደ ኢየሩሳሌም እንዳይወጣ ለመድ ነው። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለስራት ብቻ አይደለም አለ። ምክርን ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሆን ብለን ዝም አለን። ከዚያም በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። በቂሳሪያም ከነበሩ ደቀ መዛሙርቶች አንዳንዶች ደግሞ ከእኛ ጋር መጡ። እነሱም ወደምናድርበት ወደ ቀደመው ደቀ መዝሙር ወደ ቆጵሮስ ምናሶን ወደሚሉት ቤት መሩን። ወደ ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን። በነጋውም ጳውሎስ ከእኛ ጋር ወደ ያዕቆብ ዘንድ ገባ። ሽማግሌዎችም ሁሉ መጡ። ሰላምታም ካቀረበላቸው በኋላ በእርሱ መገልገል እግዚአብሔር በአሕዛብ መካከል ያደረገውን በእያንዳንዱ ተረከላቸው። እነሱም በሰሙ ጊዜ እግዚአብሔርን አመሰገኑ። አሉትም፣ ወንድም ሆይ በአይሁድ መካከል አምነው የነበሩትን ስንት አእላፋት እንደሆኑ ታያለ። ሁላቸውም ለሕግ የሚቀኑ ናቸው። ልጆቻቸውንም እንዳይገርዙ በስርዓትም እንዳይሄዱ ብለህ በአሕዛብ መካከል ያሉት አይሁድ ሁሉ ሙሴን ይክዱ ዘንድ እንድታስተምር ስለ አንተ ነግረዋቸዋል። እንግዲህ ምን ይሆን? የአንተን መምጣት ይሰማሉና ብዙዎች የግድ ሳይሰባሰቡ አይቀሩም። እንግዲህ ይህን የምንልህን አድርግ። ስለት ያለባቸው 4 ሰዎች በእኛ ዘንድ አሉ። እነዚህን ይዘ ከእነሱ ጋር ንጻ፣ ራሳቸውንም እንዲላጩ ገንዘብ ክፈልላቸው። ሁሉም ስለ አንተ የተማሩት ከንቱ እንደሆነና አንተ ራስህ ደግሞ ሕጉን እየጠበቅ በስርዓት እንድትመላለስ ያውቃሉ። አምነው ስለነበሩ አሕዛብ ግን ለጣዖት ከተሰዋ ከደምም ከተናቀም ከዝሙትም ነፍሳቸውን እንዲጠብቁ ፈርደን እኛ ጽፈንላቸዋል። በዚያ ጊዜ ጳውሎስ ሰዎችን ይዞ በማግስቱ ከእነሱ ጋር እየነጻ መንጻታቸውን የሚፈጽሙበትን ቀን አስታውቆ ወደ መቅደስ ገባ። በዚያ ቀን ስለ እያንዳንዳቸው መስዋዕትን አቀረቡ። 7ቱንም ቀን ይፈጽም ዘንድ ሲቀርብ ከእስያ የመጡ አይሁድ በመቅደስ አይተውት ሕዝብን ሁሉ አወኩና የእስራኤል ሰዎች ሆይ እርዱን፣ ሕዝብን ሕግንም ይህንንም ስፍራ ሲቃወም ሰውን ሁሉ በየስፍራው የሚያስተምረው ሰው ይህ ነው። ጨምሮም የግሪክን ሰዎች ደግሞ ወደ መቅደስ አግብቶ ይህን የተቀደሰ ስፍራ አርክሷል ብሎ እየጮሁ እጃቸውን ጫኑበት። በፊትም የኤፌሶኑ ፕሮፎሞስን ከእርሱ ጋር ከከተማው አይተውት ነበርና ጳውሎስም ወደ መቅደስ ያገባው መስሏቸው ነበር። ከተማውም ሁሉ ታወከ። ሕዝቡም ሁሉ ተሰበሰቡ። ጳውሎስንም ይዘው ከመቅደሱ ውጭ ጎተቱት። ወዲያውም ደጆቹ ተዘጉ። ሊገድሉትም ሲፈልጉ ኢየሩሳሌም ፈጽማ ታወከች የሚል ወሬ ወደ ጭፍራው አለቃ ወጣ።
እርሱም ያን ጊዜ ወታደሮችን ከመቶ አለቆች ጋር ይዞ እየሮጠ ወረደባቸው። እነሱም የሻለቃውንና ወታደሮችን ባዩ ጊዜ ጳውሎስን መምታት ተዉ። በዚያን ጊዜም የሻለቃው ቀርቦ ያዘውና በሁለት ሰንሰለት ይታሰር ዘንድ አዞ ማን እንደሆነና ምን እንዳደረገ ጠየቀ። ሕዝቡም እኩሌቶቹ እንዲህ እኩሌቶቹም እንዲያያሉ ይጮሁ ነበር። ስለ ጫጫታቸው እርግጡን ማወቅ ባልተቻለ ጊዜ ወደ ወታደሮች ሰፈር ይወስዱት ዘንድ አዘዘ። ወደ ደረጃውን በደረሰ ጊዜ ስለ ሕዝቡ ግፊያ ወታደሮች እንዲሸከሙት ሆነ። ብዙ ሕዝብም አስወግደው እያሉና እየጮሁ ይከተሉ ነበር። ወደ ሰፈርም ሊያገቡት በቀረቡ ጊዜ ጳውሎስ የሻለቃውን አንድ ነገር ቢነግርህ ትፈቅዳለህን? አለው። እርሱም የግሪክ ቋንቋ ታውቃለህን? አንተ ከዚህ ዘመን አስቀድመ ከነፍስ ገዳዮች 4000 ሰዎች አሸፍተ ወደ ምድረ በዳ ያወጣ የግብፅ ሰው አይደለህምን? አለ። ጳውሎስ ግን እኔስ አይሁዳዊ በኪልቅያ ያለው የጠርሴስ ሰው ሆኜ ስመጥር በሆነ ከተማ የምኖር ነኝ። ለሕዝቡ እናገር ዘንድ እንድትፈቅድልኝ እለምንሃለሁ አለ። በፈቀደለት ጊዜ ጳውሎስ በደረጃው ላይ ቆሞ በእጁ ወደ ሕዝቡ ጠቀሰ። እጅግም ጸጥታ በሆነ ጊዜ በዕብራይስጥ ቋንቋ እየተናገረ እንዲህ አለ። ጸጋ ይብዛላችሁ።